አንደኛውና ሁለተኛው እናንተ ትሰራላችሁ፣ ሶስተኛውን እኛ እንሰራላችኋለን። ሰላም ተማሪዎች፣ ይህ አፕሊኬሽን ሶሊድ ፊገር ኤንድ ሜዠርመንት የምናይበት የመጨረሻው ክፍል ነው። ከዚህ በኋላ ሪቪው ኤክሰርሳይዝ ብቻ ነው የምንሰራው። ስለዚህ ምንድነው ጥቅሙ የሚለውን ፈተና ላይም ጀስት ኢንክሉድ ስለሚያደርጉት በደንብ መከታተል ይኖርባቸዋል። ቮሊዩም እና ሰርፌስ ኤሪያ ያላቸውን ጥቅም ነው እዚህ ጋር የምናየው። ቮሊዩም ለምንድን ነው የሚጠቅመው? ሜዠርስ ስፔስ ኢንሳይድ ነው አይደል? ሜጀር ኢንሳይድ ውስጥ ላይ ያለው ምን ያክል ስፔስ አለ የሚለውን የሚለካልን ከሆነ ምን እንለዋለን? ቮሊዩም ማለት ነው። ለምሳሌ የዚህን ቮሊዩም ሌንግዝ ታይምስ ዊድዝ ታይምስ ሃይት ስናደርገው ምን ነው የምንለካው? መያዝ የሚችለውን ስፔስ ማለት ነው። ኢንክሉድስ ኦንሊ ስፔስ ኒድድ ቱ ፊል ኢንሳይድ። አሁን እዚህ ጋር ኢንሳይድ ያሉትን ማለት ነው። ኢንክሉድስ ኦንሊ ስፔስ ኒድድ ቱ ፊል ኢንሳይድ ውስጥ ያለውን ለመሙላት የምንጠቀመው ስፔስ ነው ቮሊዩም ማለት። ሜዠርድ ኢን ኩቢክ ዩኒት ነው። እችን በደንብ ያዙ። ሰርፌስ ኤሪያ ደግሞ ማለት ሜጀር አውትሳይድ ዘ ሰርፌስ ነው። ሰርፌስ ኤሪያ ማለት ይሄኛው ማለት ነው። ላተራል እና ቶታል ሰርፌስ ኤሪያ ያልናቸው። ስለዚህ አውትሳይድ ነው። ሰርፌስ ኤሪያ ኢንክሉድስ ኦል ፌስስ ነው። አሁን ሰርፌስ ኤሪያ ማለት ሁሉንም ፌሶች ኢንክሉድ ያደርጋል። እዚህ ደግሞ ኢንክሉድስ ኦንሊ ስፔስ ኒድድ ቱ ፊል ኢንሳይድ ውስጥ ያለውን ማለት ነው። እዚህ ጋር ደግሞ ካን ቢ ሜጀርድ ዩዚንግ ኔት። ኔት ማለት ምንድነው? ኤሪያ ወይም ስኩዌር ዩኒት እንደማለት ነው። እዚህ ጋር ኩቢክ ዩኒት እንዳልነው ሁሉ እዚህ ጋር ደግሞ ስኩዌር ዩኒት ተጠቅመን እንሰራዋለን ማለት ነው። ስለዚህ አፕሊኬሽኑ ሶሊድ ፊገር ምንድነው የሚለውን እናያለን ማለት ነው ዲቴል። የመጀመሪያው ለምሳሌ በኤግዛምፕል ላይ ቀረበላችሁ ኤ ትራክ ዛት ዲሊቨርስ ጋዞሊን ሃዝ ኤ ሰርኩላር ሲሊንደር ስቶሬጅ ስፔስ አለው። ሰርኩላር ሲሊንደር እንደዚህ ነገር አለው ማለት ነው። ዘ ዲያሜትር ኦፍ ዘ ቤዝ ኦፍ ዘ ሲሊንደር፣ ዲያሜትሩ ማለት ያው ይሄኛው ሙሉ ማለት ነው ስንት ነው ተብለናል? 34 ሴንቲሜትር ቢሆን ኤንድ ሃይት ኦፍ ዘ ሲሊንደር ኢዝ 46 ሴንቲሜትር ቢሆን ግልጽ ነው። 46 ሴንቲሜትር ቢሆን ሃው መኒ ጋሎንስ ኦፍ ጋዞሊን ዳዝ ዘ ትራክ ሆልድ፣ ምን ያክል ጋዞሊን ነው የሚይዘው ነው። እዚህ ጋር የተሰጠን ሂንት አለ። 1 ሴንቲሜትር ኪዩብ ማለት ስንት ነው ተብለናል? 0.00264 ጋሎን ነው ተብለናል። ሶ ይሄ ከሆነ ምንድነው የምታደርጉት? ምን ያክል ጋሎን ነው የያዘው? አሁን ምን ያክል ጋሎን የተባል ነው። ስለዚህ ምኑን መፈለግ ነው? ቮሊዩም እንፈልጋለን ማለት ነው። ያ ማለት ፓይ አር ስኩዌር ኤች አድርገን መጀመሪያ ቮሊዩምን መፈለግ ፓይ እናደርጋለን። አር ግን እዚህ ጋር እኛ ነው የምንፈልገው። ዲያሜትሩ ስንት ነው? 34። ስለዚህ ራዲየሱ ስንት ይሆናል ማለት ነው? 17 ይሆናል ማለት ነው። 17 ስኩዌር ይሆናል ሲባዛ እናደርግና ሃይቱ ስንት ነው? በ46። ስለዚህ ይሄንን ጀስት እንደዚህ አይነት ቁጥር አይደለም የሚሰጠው፣ ሲባዛ በቀላል መምጣት የሚችል ነው። ከዛ በኋላ ይሄን ሲባዛው ይሄንን አገኘ። ከዛ ምንድነው የምታደርጉት? ክሪስ ክሮስ 1 ሴንቲሜትር ኪዩብ ይሄን ያክል ጋሎን ከሆነ 13294 ፓይ ሴንቲሜትር ኪዩብ ምን ያክል ጋሎን ይሆናል? ከዛ በኋላ ክሪስ ክሮስ ታደርጋላችሁ። 1 ሲባዛ በኤክስ እኩል ነው ይሄ ሲባዛ በዚህ አይደል? ከዛ በኋላ ጨርሳችሁ ማለት ነው። እዚህ ጋር ሴንቲሜትር ኪዩብን በሴንቲሜትር ኪዩብ ማጥፋት ትችላላችሁ። ስለዚህ ይሄ አሁን አንድ አፕሊኬሽን ነው ማለት ነው። ስለዚህ ምን ያክል ጋሎን ነው የሚይዘው የሚለውን ለማወቅ እቺኛዋን ቮሊዩም ፎርሙላ እንጠቀማለን። ሌላኛው ኤግዛምፕል ዘ ዌል ፍሎር ኤንድ ሴሊንግ ኦፍ ኤ ሩም ፎርም ሬክታንጉላር ሶሊድ። ሬክታንጉላር ሶሊድ ማለት ሬክታንጉላር ፕሪዝም ፎርም ያደርጋል ማለት ነው በሌላ አባባል። ዘ ቶታል ሰርፌስ ኤሪያ ኦፍ ዘ ሩም ኢዝ፣ ቶታል ሰርፌስ ኤሪያው የሩሙ ስንት ነው ተባል? ቶታል ሰርፌስ ኤሪያ ቲኤስኤ ቶታል ሰርፌስ ኤሪያ ስንት ነው? 992 ሜትር ስኩዌር ነው ተብለናል። ዘ ዳይሜንሽን ኦፍ ዘ ፍሎር አር፣ ዳይሜንሽን ኦፍ ፍሎር ከታች ያለው ማለት ነው። ይሄኛው ስንት በስንት ነው? 12 ሜትር በ20 ሜትር ነው ነው። ዘን ዋት ኢዝ ዘ ላተራል ሰርፌስ ኤሪያ ኦፍ ዘ ሩም፣ ላተራል ሰርፌስ ኤሪያው ስንት ነው ነው። ይሄውን ቀላል ነው። ምንድነው የምታደርጉት? ቶታል ሰርፌስ ኤሪያ ማለት ነው ላተራል ሰርፌስ ኤሪያ ሲደመር ትዋይስ ኦፍ ኤሪያ ቤዝ ማለት ነው። ኤሪያ ቤዙን አሁን ማግኘት ትችላላችሁ። አሁን ይሄ የግድግዳውን እንትን የተጠየቅነው ማለት ነው። ላተራል ሰርፌስ ማለት ግድግዳውን ማለት ነው። ጣሪያውና ወለሉ ጀስት ቤዝ ኤሪያ ብለን ነው የምንወስደው። ስለዚህ 12 ሲባዛ በ20 ስንት ይሆናል? 12ን በ20 ታበዙታላችሁ። ይሄ ማለት ቤዝ ኤሪያ ማለት ነው። ስንት ይሆናል? 12 ሲባዛ በ2 24። ከዛ አንድ ዜሮ ትጨምራላችሁ። ከዛ እንደገና በሁለት ታበዙታላችሁ። ይሄንን እዚህ ጋር ትዋይስ ስለሆነ ማለት ነው። ማለት 480 ሲደመር ላተራል ሰርፌስ ኤሪያ እኩል ነው ቶታል ሰርፌስ ኤሪያ ተሰጥቶናል 992 ይሆናል ማለት ነው። ከዛ በኋላ ላተራል ሰርፌስ ኤሪያ እኩል ነው ብለን ምን እናደርጋለን? ላተራል ሰርፌስ ኤሪያ እኩል ነው ወደዚህ ስንወስዳ ስንት ይሆናል? 992 ሲቀነስ 480 ይሆናል ማለት ነው።
እኩል ነው ብለን 2 ሲቀነስ 0 ስንት ነው? 2 9 ሲቀነስ 8 1 9 ሲቀነስ 4 5 512 ይሆናል ማለት ነው። ስለዚህ ይህንን አገኘን። ከዛ በኋላ ደግሞ እንድንተጠቅነው what is the height of the room። አሁን ይሄ አንድ አፕሊኬሽን አይደል? ሃይቱን አሁን እንዴት ልናገኘው እንችላለን? ቶታል ሰርፌስ ኤሪያው ይታወቃል፣ ፍሎሩ ይታወቃል። ግን ቶታል ሰርፌስ ኤሪያውን እና እነዚህን ፓራሜትሮች ተጠቅመን ሃይቱ እንዴት ማግኘት እንደምንችል እኔ አሁን ላተራል ሰርፌስ ኤሪያ ብትጠቀሙ የተሻለ ነው። ላተራል ሰርፌስ ኤሪያ ማለት ምንድን ነው? ፐርሜትር ታይምስ ሃይት ነው። ፐርሜትር ማለት ደግሞ የቤዙ ፐርሜትር ማለት ሬክታንግል ስለሆነ 2 ኢንቱ ሌንግዝ ፕላስ ዊድዝ ሌንግዙ እና ዊድዙን ትደምሩና በሁለት ማብዛት 12 ሲደመር 20 ስንት ነው? 32 በሁለት ታበዙ ስንት ይሆናል? 64 ይሆናል ማለት ነው። ስለዚህ 64 ሲባዛ ኤች እኩል ነው 512 እንላለን ማለት ነው። ምክንያቱም ላተራል ሰርፌስ ኤሪያ እዚህ ጋር ስላገኘን። ከዛ በኋላ ለስንት እናካፍላለን? ለ64 ይህንም ለ64 እናካፍላለን። ይሄ በዚህ ይጣፋል። ዘን ኤች ስንት ይመጣል ማለት ነው? ይሄንን ማካፈል በምታካፍሉበት ጊዜ ሎንግ ዲቪዥን ተጠቀሙ። የማይመጣላችሁ ነው ማቃለል ይቻላል። ያው ለ64 ስታቃልሉት ስንት ጊዜ ሊሆን ይችላል? እንደዚህ የሚሆንባችሁ ከሆነ አሁን 51 አይችልም 64። አሁን ይሄን ስንት ጊዜ ልሰጠው እችላለሁ? 10 ጊዜ ባደርገው 640 ይሆናል። ስለዚህ 8 አካባቢ ሰጠዋለሁ ማለት ነው። 8 ሲባዛ በ4 32 ሁለትን ጽፌ 3 አለ 8 ሲባዛ በ6 48 ከ3 ጋር 51 ቀንሱት ምን ይሆናል? 0። ስለዚህ 8 ይሆናል ማለት ነው። 8 ምን ሜትር ነው የሚሆነው። ለምን? ሁሉም እዚህ ጋር የተሰጠ በሜትር ስለሆነ ማለት ነው። ስለዚህ this is one application of measurement of solid figure ማለት ነው። ስለዚህ area of the wall አሁን የግድግዳውን ላተራል ሰርፌስ ኤሪያውን ባይለን እንደውም እዚህ ጋር ላተራል ሰርፌስ ኤሪያውን አለማለት ይችል ነበር። ግድግዳውን ወሉን ኤሪያ ፈልጉ ቢባል እንዴት ትፈልጉታላችሁ ነው አይደል? ስለዚህ ምን ትጠቀማላችሁ? ሰርፌስ ኤሪያ፣ ላተራል ሰርፌስ ኤሪያ፣ ቶታል ሰርፌስ ኤሪያ የሚለውን ኮንሴፕት አፕላይ ማድረግ ይኖርባቸዋል ማለት ነው። ሌላኛው ኤግዛምፕል ደግሞ ምንድነው የሚለን እዚህ ጋር a fish tank in the form of rectangular solid is to accommodate 6 ፊሽ መያዝ ነው የሚፈልገው and each fish needs at least 750 ሴንቲሜትር ኪዩብ of space ይፈልጋሉ። the dimension of the base are to be 30 ሴንቲሜትር በ60 ሴንቲሜትር ነው እንዲሆን የተፈለገው። what is the minimum height that the tank needs to be። አሁን የአሳ ማርቢያ ድስት እንደዚህ ታንክ አለ። ስንት አሳዎች አሉ? 6 አሳዎች አሉ። 6 ፊሽ አለ። 6 ፊሾች አሉ አሳዎች ማለት ነው። እያንዳንዱ አሳ ምን ያክል ስፔስ ይፈልጋል? 7500። ስለዚህ ቶታል ቮሊዩሙን ማግኘት ይችላል ማለት ነው። ስለዚህ ቮሊዩሙ ስንት ነው የሚሆነው? 6 ሲባዛ በ7500 አደርጋለሁ ማለት ነው። ከዛ 7500 በስንት ላብዛው? በ6 6 በ0 0 6 በ0 0 6 በ5 30 0 ጽፌ 3 አለኝ 6 ሲባዛ በ7 42 ከ3 ጋር 45። ስለዚህ ቮሊዩሙ አጠቃላይ ቮሊዩሙ ስንት ነው? 45000 መሆን አለበት ማለት ነው። ገብታችኋል? ከዛ በኋላ እዚህ ጋር ደግሞ ግን ተሰጥቶናል። ምንድነው የተሰጠን? the dimension of the base are to be 30 ሴንቲሜትር በስንት ቢሆን? በ60 ሴንቲሜትር ቢሆን ተብለናል። ይሄ ሴንቲሜትር ኪዩብ ነው። ስለዚህ ምን ያክል ነው ሃይቱ መሆን ያለበት ነው። ገብታችኋል? ቮሊዩም ማለት ምንድነው? ሌንግዝ ታይምስ ዊድዝ ታይምስ ሃይት አይደል? ቮሊዩም እኩል ነው ሌንግዝ ታይምስ ዊድዝ ታይምስ ሃይት ነው። ቮሊዩም ኦልሬዲ አግኝተናል 45000 አለ እኩል ነው እንልና ሌንግዙ 30 ሲባዛ በ60 ሲባዛ ኤች እናደርጋለን ማለት ነው። ከዛ ይሄንን ለ30 ሲባዛ በ60 ማካፈል ይችላል። ይሄንንም በ30 ሲባዛ በ60 30 በ60 አባዝታችሁ መስራት ይቻላል። 3 ሲባዛ 6 18 18 አድርጋችሁ ከዛ 2 0 መጨመር ይቻላል። ግን እንደዛ ከምታደርጉ ቀጥታ ብታካፍሉት የተሻለ ነው ለማጣፋት እንዲቀለን ማለት ነው። ዘን እቺ አንዷ 0 እቺን ታጠፋታለች፣ እቺን ታጠፋታለች። ከዛ በኋላ በ3 ይሄ 1 ይሆናል። ይሄ በ3 ስንት ነው? 15። ከዛ እቺ 0 አለች። ስለዚህ 150 ኦቨር 6 ይሆናል ማለት ነው። አሁን በስንት ይችላል? በ3 አሁንም ይችላል። ይሄን በ3 2 ይሆናል። ይሄ በ3 ደግሞ ስንት ይሆናል? 50 ይሆናል ማለት ነው አይደል? 150 ሲካፈል ለ3 ወይም ደግሞ በ2 ብታካፍሉት ትችላላችሁ። በ2 75 በ2 3 በኋላ 75 ኦቨር 3 ስንት ይሆናል? 25 ወይም 50 ሲካፈል ለ2 25። ስለዚህ ሃይቱ ስንት መሆን አለበት ማለት ነው? 25 በምንድን ነው እዚህ ጋር የተሰጠ? ሴንቲሜትር ተብሏል። ሴንቲሜትር። ስለዚህ አሁን ይሄ ዋን አፕሊኬሽን ኦፍ ምንድነው?
ሜጀርመንት ኦፍ ሶሊድ ፊገር ማለት ነው። ስለዚህ አሁን 6 አሳ ቢኖራችሁ እና እያንዳንዱ አሳ 7500 ሴንቲሜትር ኪዩብ የሚፈልግ ከሆነ ሌንግዙ እና ዊድዙ በቃ ፊክስድ ከሆነ ሀይቱን ማወቅ አለባችሁ አይደል? ስለዚህ ሀይቱን ስንት ነው ማድረግ ያለባችሁ? 25 ማድረግ አለባችሁ ማለት ነው። ሌላኛው ደግሞ ምንድነው እዚህ ጋር የተሰጠን ሬክታንጉላር ጊፍት ሃዝ ኤ ዳይሜንሽን ኦፍ 20 ሴንቲሜትር ባይ 35 ሴንቲሜትር ባይ 4 ሴንቲሜትር ዩ ሃቭ ራፒንግ ፔፐር ዊዝ ዳይሜንሽን ኦፍ 45 ሴንቲሜትር በ50 ሴንቲሜትር አለ ነው። ዱ ዩ ሃቭ ኢናፍ ራፒንግ ፔፐር ቱ ራፕ ዘ ጊፍት? አሁን ጊፍት የሚሰጥ አለ ቦክስ። ስለዚህ ይሄ ቦክስ ዳይሜንሽኑ ምንድነው ተብለናል? 20 በ35 በ4 ነው ተብለናል። እናንተ ያላችሁ ወረቀት ደግሞ መጠቅለያ ወረቀት ስንት በስንት ነው? 43 በ50 ነው ነው። ስለዚህ ያላችሁ ወረቀት ይህንን ነገር መጠቅለል ይችላል ወይ ነው። ስለዚህ የዚህን ምንድን መፈለግ ነው ያለባችሁ? ቶታል ሰርፌስ ኤሪያ ትፈልጋላችሁ። የዚህ ቶታል ሰርፌስ ኤሪያ እና የዚህ ኤሪያ እኩል መሆን አለበት አትሊስት ማለት ነው። የዚህኛው ከበለጠ ችግር የለውም ኢናፍ ፔፐር አለ ብለን ኮንክሉድ ማድረግ እንችላለን። ስለዚህ አሁን የዚህን ቶታል ሰርፌስ ኤሪያ ስንፈልግ ቶታል ሰርፌስ ኤሪያ እኩል ነው ምንድን ነው? ላተራል ሰርፌስ ኤሪያ አለ። ላተራል ሰርፌስ ኤሪያ ደግሞ ምንድን ነው? መጀመሪያ ፐር ሜትር ሲባዛ ሃይት። ፐር ሜትር ማለት 2 ኢንቱ እናደርግና 20 ሲደመር 35 ስንት ነው? 55 አይደል? 55 ሲባዛ በ2 እናደርጋለን። ዘን ሲባዛ በ4 እናደርጋለን ማለት ነው። 2 ሲባዛ በ55 ስንት ነው? 110 ይሆናል። ሲባዛ በ4 ስንት ይሆናል? 440 ይሆናል ማለት ነው። ሲደመር እንልና ቤዝ ኤሪያው ደግሞ ስንት ነው? 20 ሲባዛ በ35 ወይም 35 ሲባዛ በ20 እናደርጋለን። ዜሮዋ መጨረሻ ላይ እንጨምራታለን። 2 በ5 10 ዜሮ ነው ጽፌ እንዳለኝ 2 በ3 6 ከአንድ ጋር 700 ይሆናል ማለት ነው። ስለዚህ በስንት እናብዛዋለን? እንደገና ይሄንን በ2 ትዋይስ ኦፍ ቤዝ ኤሪያ ስለሆነ ማለት ነው። ቶታል ሰርፌስ ኤሪያ ላተራል ሰርፌስ ኤሪያ ሲደመር ትዋይስ ኦፍ ቤዝ ኤሪያ በ2 ታብዙት ስንት ይሆናል? 1400 ይሆናል ማለት ነው። ስለዚህ ሲደምሩት ስንት ይሆናል? 0 እንደዚህ ቨርቲካል መደመር ትችላላችሁ። 1400 ዘን 440 0 4 8 1 1840 ሴንቲሜትር ስኩዌር ያስፈልገዋል ማለት ነው። እዚህ ጋር ያለን ደግሞ 43 ሲባዛ በ50 ነው። ስለዚህ 0ዋን እንተዋትና 43 ሲባዛ በ5 አድርገን 5 ሲባዛ 3 15 5ን ጽፌ አንድ አለኝ 5 ሲባዛ በ4 20 ከአንድ ጋር 21 ከዛ በኋላ እቺ አንዷ 0 ስላለች እንጨምራታለን ማለት ነው። ስለዚህ የሚያስፈልገው ምን ያክል ነው? 1840 ሴንቲሜትር ስኩዌር ያስፈልገዋል። የኛ ግን ያለን ወረቀት መጠቅለያ ወረቀት 2150 ሴንቲሜትር ስኩዌር ነው። ስለዚህ ኢናፍ ፔፐር አለን ወይስ የለንም? ኢናፍ የሆነ መጠቅለያ ወረቀት አለን ማለት ነው። ስለዚህ የስ እንላለን። ዱ ዩ ሃቭ ኢናፍ ለሚለው የስ ዊ ሃቭ ኢናፍ ራፒንግ ፔፐር ትራፕ ዘ ጊፍት ቦክስ ማለት ነው። ሌላኛው ኤግዛምፕል ደግሞ ምንድን ነው የሚለን? ሳሮን ወንትስ ቱ ቢውልድ ራይት ሰርኩላር ሲሊንደር አውት ኦፍ ኤ ካርድቦርድ ዊዝ ቤዝ ዛት ሃቭ ራዲየስ ኦፍ 6 ሴንቲሜትር ያለው እና ሃይት 14 ሴንቲሜትር ያለው መስራት ፈለገች። ሰርኩላር ሲሊንደር ማለት ነው። ሃው መኒ ስኩዌር ሴንቲሜትርስ ኦፍ ካርድቦርድ አር ኒድድ ፎር ዘ ሲሊንደር? ምን ያክል ነው የሚያስፈልጋት ነው። ስለዚህ ምኑን ነው የምትፈልጉት ማለት ነው? ቶታል ሰርፌስ ኤሪያውን ትፈልጋላችሁ። ቶታል ሰርፌስ ኤሪያ ለሲሊንደር ደግሞ ምንድን ነው? ቶታል ሰርፌስ ኤሪያ 80 ይለዋል መጽሐፋችሁ ላይ፣ ወይም ቶታል ሰርፌስ ኤሪያ ማለት ትችላላችሁ፣ ልዩነት የለውም። 2 ፓይ አር ኢንቱ አር ፕላስ ኤች። ስለዚህ ይህን ተጠቅማችሁ ማግኘት ይቻላል ማለት ነው። ስለዚህ ይህንን በምትሰሩበት ጊዜ ምንድን ነው 2 ታደርጋላችሁ። ፓይ አለ ራዲየሱ ስንት የሆነ ነው የፈለገችው? 6 የሆነ ነው የፈለገችው። ኢንቱ 6 ሲደመር ሀይቱ ደግሞ ስንት ነው? 14 አይደል? ስለዚህ 6 ሲደመር 14 ስንት ነው? 20 ይሆናል። 2 ሲባዛ 6 12። ስለዚህ 12 ፓይ ሲባዛ በ20 ይሆናል። ዘን ይሄን በምታባዙበት ጊዜ 12 ሲባዛ 2 240 ይሆንና ፓይ ምን ሴንቲሜትር ስኩዌር። ስለዚህ ይሄን ያክል ካርድቦርድ ያስፈልጋታል ማለት ነው። ከዛ ይሄንን ምን ታደርጋለች? ልክ እንደዚህ ትቆርጣለች። ከዛ በኋላ እንደዚህ መጀመሪያ ትጠቀልላለች ሳይዱን ማለት ነው። ከዛ በኋላ ቤዙ ላይ ደግሞ 2 ሰርክሎች ይኖራሉ፣ እነሱን ትጨምራለች ማለት ነው። ስለዚህ ምን ያክል ያስፈልጋታል? 240 ፓይ ሴንቲሜትር ስኩዌር ያስፈልጋታል ማለት ነው። what will be the volume of the cylinder? ቮሊዩም ምንድን ነው? ፓይ አር ስኩዌር ኤች። ራዲየስ አላችሁ ኤች አላችሁ፣ ቀጥታ ማባዛት ነው።
A cereal company wants to change the shape of its cereal box in order to attract the attention of shoppers. የገዢዎችን ትኩረት ለመሳብ ምንድነው የቦክሱን ሼፕ መቀየር ፈለገ። The original cereal box has a dimension of 8 by 3 by 11 ሴንቲሜትር። ያ ማለት ሬክታንጉላር ፕሪዝም ነው ማለት ነው አይደል? ስለዚህ ስኬች ማድረግ ትችላላችሁ ቀጥታ። ያ ማለት ምንድነው 8 በ3 በ11 ማለት ነው። ይሄ ነበረ የመጀመሪያው ኦልድ ማለት ነው። ከዛ በኋላ the new box cereal company is thinking of would have the dimension of ምን እንዲሆን የፈለገ አዲሱ 10 በ10 ከዛ በ3 ማለት ነው። ጀስት ስኬች አድርጉት፣ ስኬሉ ችግር የለውም። ስለዚህ እንደዚህ ይሆናል። ይሄ 10 ይሄ 10 ይሄ 3 ማለት ነው። ዘን ምንድነው የመጀመሪያው ጥያቄ which box holds more cereal? አሁን ብዙ ሲሪያል የሚይዝ የትኛው ነው ነው። ስለዚህ ምንድነው የምንፈልገው? ቮሊዩም ያ ማለት ሌንግዝ ታይምስ ዊድዝ ታይምስ ሃይት እናደርጋለን። የዚህኛው ምንድነው የሚሆነው? 8 ሲባዛ በ3 ሲባዛ በ11 8 በ3 ስንት ነው? 24 ሲባዛ በ11 ከዛ በኋላ 24ን በስንት እናብዛለን? በ11 እናብዛለን። 1 ሲባዛ 4 4 1 ሲባዛ 2 2 1 ሲባዛ 4 4 1 ሲባዛ 2 2 ስንት ይሆናል? 4 6 264 ይሆናል ማለት ነው። ስለዚህ የዚህኛው ቮሊዩም ምንድነው? 264 ይሆናል ማለት ነው ሴንቲሜትር ኩቢክ። የአዲሱ ቮሊዩም ደግሞ ስንት ይሆናል? ቮሊዩም እኩል ነው ሌንግዝ ታይምስ ዊድዝ ታይምስ ሃይት ነው። ስለዚህ ቮሊዩም ማለት 10 ሲባዛ በ10 ሲባዛ በ3 ያ ማለት 300 ሴንቲሜትር ኩቢክ ይሆናል ማለት ነው። ስለዚህ አሁን በጣም ብዙ የሚይዘው የትኛው ነው ማለት ነው? ኒው ቦክስ ማለት ነው። አዲሱ ቦክስ ብዙ ቮሊዩም መያዝ ይችላል። which box holds more cereal? ሌላው ቢ ላይ ደግሞ which box requires more material to make ምን ማለት ነው? የትኛው ቦክስ ነው በጣም ብዙ ማቴሪያል የሚፈጀው ወይም ብዙ ማቴሪያል የሚፈልገው? ይህን ለመስራት ምንድነው የምናደርገው? ቶታል ሰርፌስ ኤሪያ ነው የምንፈልገው። የአዲሱ ቶታል ሰርፌስ ኤሪያ ስንፈልግ ቶታል ሰርፌስ ኤሪያ ምንድነው? ላተራል ሰርፌስ ኤሪያ ፕላስ ትዋይስ ኦፍ ኤሪያ ቤዝ ነው። ላተራል ሰርፌስ ኤሪያ ማለት ደግሞ ፐርሜትር ታይምስ ሃይት ሲደመር ትዋይስ ኦፍ ኤሪያ ቤዝ ነው። ፐርሜትሩ ማለት የዚህኛው ማለት ነው። መጀመሪያ ይህን ደምራችሁ በሁለት ማብዛት ከዛ በኤች እናበዛዋለን። 8 ሲደመር 3 ስንት ነው? 11 ይሆናል። በሁለት ስታበዙት 22 ይሆናል። ከዛ በኋላ በስንት እናብዛዋለን? በ11 ማለት ነው። ስለዚህ 22 ሲባዛ በ11 ብናደርገው ምን ይሆናል? 1 ሲባዛ 2 2 1 ሲባዛ 2 2 1 ሲባዛ 2 2 አሁንም 2 ያ ማለት ስንት ይሆናል ማለት ነው? 2 4 2 242 ይሆናል ማለት ነው። ስለዚህ 242 ይሄ ምኑ ነው አሁን ያገኘነው? ላተራል ሰርፌስ ኤሪያው ማለት ነው። ሲደመር እንልና ቤዝ ኤሪያ አለ። ቤዝ ኤሪያ ማለት ደግሞ እዚህ ጋር ምንድነው? 8 ሲባዛ በ3 8 ሲባዛ በ3 ስንት ነው? 24 ግን እዚህ ጋር ትዋይስ ኦፍ ቤዝ ኤሪያ ስለሆነ 24 ሲባዛ 2 ደግሞ ስንት ይሆናል? 48 ይሆናል ማለት ነው። ስለዚህ ሲደምሩት ስንት ይሆናል? 0 9 290 ሴንቲሜትር ስኩዌር ይሆናል ማለት ነው። ናይስ። ይሄኛው በፊቱ የሚፈልገው ማቴሪያል ማለት ነው። አዲሱ ደግሞ የሚፈልገው ቶታል ሰርፌስ ኤሪያውን እንፈልጋለን። የዚህም ፐርሜትር ታይምስ ሃይት ሲደመር ትዋይስ ኦፍ ቤዝ ኤሪያ እናደርጋለን። ፐርሜትሩ የዚህ ስንት ነው? 2 ኢንቱ ሌንግዝ ፕላስ ዊድዝ በሚለው ማለት ነው። 10 ሲደመር 10 ስንት ነው? 20 20 ሲባዛ 2 40 ይሆናል። 40 ሲባዛ ሃይቱ እዚህ ጋር በ3 እናደርጋለን ሲደመር 2 ኢንቱ ቤዝ ኤሪያው ሌንግዝ ታይምስ ዊድዝ አይደል? ሬክታንግል ስለሆነ 10 ሲባዛ በ10 ስንት ነው? 100። ስለዚህ ማለት ደግሞ 40 ሲባዛ 3 ስንት ነው? 120 ነው። ሲደመር 2 ሲባዛ 100 200። ስለዚህ ይሄን ሲደምሩ ስንት ይሆናል ማለት ነው? 320 ሴንቲሜትር ስኩዌር ይሆናል ማለት ነው። ስለዚህ ሞር ማቴሪያል የሚጠቀመው የትኛው ነው ማለት ነው? ይሄ አዲሱ ይሆናል ማለት ነው። አይ ቲንክ ግልጽ ነው ብዬ ተስፋ አደርጋለሁ። እነዚህን አሁን ሌንግዞችን ቀይረንም ሌላ ጥያቄ መጠየቅ ይቻላል። የትኛው ነው ብለን ሶስተኛ አማራጭ መጨመር ይቻላል። ስለዚህ የትኛው ነው ብዙ ሆልድ መያዝ የሚችለው ከተባለ ቮሊዩም ነው ቀጥታ የምትፈልጉት። የትኛው ነው ሞር ማቴሪያል የሚፈልገው ከተባለ ደግሞ ቶታል ሰርፌስ ኤሪያ ትፈልጋላችሁ ማለት ነው። ይሄ ደግሞ ኮስት ነው የተጠየቀ። ጀስት ሬክታንጉላር የሆነ ኮንክሪት ሶሊድ ሜዠሪንግ አለ 4 ሜትር 4 ሜትር 4 በ3 ሜትር የሆነ ያ ማለት የሆነ ሬክታንጉላር ኮንክሪት ስንት በስንት ነው? 4 በ4 በ3 የሆነ ማለት ነው። how much is the cost of the concrete in the pedestal if concrete costs ምን ያክል ቢያደርግ 320 ብር ፐር ሜትር ኩቢክ
የሚያስፈልግ ከሆነ አጠቃላይ ይሄንን ለመስራት ምን ያክል ብር ያስፈልጋል ነው። ስለዚህ ቀላል ነው። የሆነ ብሎኬት ለምሳሌ ሊሆን ይችላል ወይም የህንፃ ኮለምንም ብላችሁ አስቡት። ብቻ የሆነ ነገር ችግር የለውም። ምንድነው ከዚህ ብቻ መረዳት ያለባችሁ ሌንግዝ ዊድዝ እና ሃይት ያለው የሆነ ሬክታንጉላር ፕሪዝም ለመስራት ነው የተፈለጋችሁት። ለአንድ ሜትር ኪዩብ 320 ብር የምታወጡ ከሆነ ይሄንን ዳይሜንሽን ያለውን ኦብጀክት ወይም ደግሞ ሶሊድ ነገር ለመስራት ምን ያክል ብር ያስፈልጋል ነው። ስለዚህ ቮሊዩም ቀጥታ ትፈልጋላችሁ። ቮሊዩም ማለት ሌንግዝ ታይምስ ዊድዝ ታይምስ ሃይት። ስለዚህ 4 ሲባዛ በ3 ይሆናል። 4 ሲባዛ በ4 ስንት ነው? 16 ሲባዛ 3 48 ሜትር ኩቢክ ይሆናል ማለት ነው። ስለዚህ ይህን ቀጥታ ታብዙታላችሁ ማለት ነው። ምክንያቱም ለአንድ ሜትር ኪዩቢክ ስንት ነው የሚያስፈልገው? 320 ብር ካስፈለገ ብላችሁ ለ48 ሜትር ኩቢክ ስንት ያስፈልጋል ማለት ትችላላችሁ። ዘን ክሪስ ክሮስ ወይም ደግሞ ቀጥታ ሜትር ኪው እንዲጣፋልን እንፈልጋለን አይደል? ስለዚህ ብር 320 ኦቨር ሜትር ኩቢክ ሲባዛ እናደርግና በ48 ሜትር ኩቢክ ይሄ በዚህ ይጣፋና 320 ሲባዛ በ48 ብር ይመጣል ማለት ነው። ዘን ቁጥሩን ማባዛት ነው። እዚህ ጋር ስላለ ከዚህ ጋር እናያቸው። ስለዚህ ክሪስ ክሮስ ማድረግ ትችላላችሁ። እንዳልኳችሁ ማባዛት ይቻላል። ስለዚህ አጠቃላይ ምን ያክል ኮስት ያደርጋቸዋል? 15360 ብር ኮስት ያደርጋል ማለት ነው። እነዚህን አፕሊኬሽኖች ተጠቅማችሁ እዚህ ኤክሰርሳይዝ ላይ ያሉ ጥያቄዎች አሉ። ከነዚህ ውስጥ የተወሰኑትን ብትሰሯቸው አሪፍ ነው። አንደኛው እና ሁለተኛው እናንተ ትሰራላችሁ፣ ሶስተኛውን እኛ እንሰራላችኋለን። A food company stores a food item in a cylindrical can that is 14 cm tall and diameter ስንት የሆነ 10 cm የሆነ ለዚህ ጀስት ለስኬች ያክል ማለት ነው። 14 cm ቶል አለው። ዲያሜትሩ ደግሞ ስንት ነው? እዚህ ጋር የተሰጠኝ 10 cm ተሰጥቶኛል። a company store food item B ደግሞ in a rectangular can of dimension item B በምንድን ነው ያደረገው? በሬክታንጉላር፣ ያኛው በሲሊንደሪካል ነው። ይሄን ደግሞ በራዲካል ሬክታንጉላር ማለት ነው። ስለዚህ ዳይሜንሽኑ ስንት ነው? 12 በ13 በ5 ማለት ነው። ስለዚህ which one accommodate more food? አሁን more food የሚይዘው የትኛው ነው? ይሄኛው ነው ወይስ ይሄኛው? አሁን ምንድነው የምንጠቀመው? ሰርፌስ ኤሪያ ነው ወይስ ቮሊዩም? የቱን ይመስላችኋል? ቮሊዩም አይደል? ቮሊዩም ምንድነው? የዚህኛው ፓይ አር ስኬር ኤች እናደርጋለን። አሁን እዚህ ጋር ዲያሜትሩ ነው 10 የተሰጠን፣ ራዲየሱ ስንት ይሆናል? 5 ይሆናል። ስለዚህ ፓይ ሲባዛ 5 ስኬር ሲባዛ በ14 እናደርጋለን። ስለዚህ ይሄ ማለት ደግሞ ምንድነው? ፓይ ሲባዛ በ25 ሲባዛ 24። የዚህኛው ደግሞ ምን ይሆናል? ቮሊዩሙ ሌንግስ ታይምስ ዊድዝ ታይምስ ሃይት ይሆናል። ስለዚህ 12 ሲባዛ 13 ሲባዛ 5 ይሆናል ማለት ነው። ስለዚህ አሁን ካልኩሌተር ስለማይፈቀድ ማባዛት ይኖርባቸዋል። ቀላል ነው በእርግጥ። አሁን ይሄኛው 25 ሲባዛ በስንት ነው? በ24። 4 ሲባዛ በ5 0 2 አለኝ 20 ስለሆነ ማለት ነው። 4 በ2 8 ከ2 ጋር 10 ይሆናል። 2 በ5 10 0 ጽፊያ እንዳለ 2 በ2 4 ከ1 ጋር 5 ያ ማለት 600 ይሆናል። ሲባዛ ፓይ ጀስት 3 አፕሮክሲሜትሊ አሁን 3.14 ስለሆነ 3 አድርጋችሁ ብትወስዱት 600 ሲባዛ በ3 6 በ3 18 አለ። ከዛ 2 0 ትጨምራላችሁ። ይሄን ያክል መያዝ ይችላል አፕሮክሲሜትሊ ማለት ነው። ዘን እዚህ ጋር እንመጣለን። 12 ሲባዛ በ13 ሲባዛ በ5 መጀመሪያ ይሄን ማባዛት ትችላላችሁ። 12 ሲባዛ በ5 ስንት ነው? 60 አይደል? 5 በ2 10 0 ጽፊያ እንዳለ 5 በ1 5 60 ይሆናል። ስለዚህ 60 ሲባዛ በ13 እናደርጋለን ማለት ነው። 3 ሲባዛ በ0 0 3 ሲባዛ በ6 18 1 ሲባዛ በ0 0 1 ሲባዛ በ6 6 ዘን ይሄን ወደ ታች ስንደምር 0 8 7 780። ስለዚህ ምን ይላል ማለት ነው? ይሄኛው ያንሳል ማለት ነው። which can accommodate more food የሚለው ምን ይሆናል ማለት ነው? the cylindrical can ሲሊንደሪካል ካኑ በጣም ብዙ ነገር መያዝ ይችላል ማለት ነው። this is one application of measurement of solid figure። ስለዚህ በዚህ መሰረት የሁለቱን እናንተ ስሯቸው። find the volume and surface area of a can of soda if the radius 6 cm እና height 11 cm ቢሆን ነው። ይቀላል ነው። ምንድነው የተጠየቀው? ቮሊዩም እና ቶታል ሰርፌስ ኤሪያ ወይም ኤቲ እነዚህን መፈለግ ነው። ትችላላችሁ። ኤካንስ ጉድስ ካምፓኒ ማኑፋክቸር ሲሊንደሪካል ካን ኦፍ ሃይቱ 10 cm የሆነ ኤንድ ራዲየሱ 4 cm የሆነ ማኑፋክቸር ማድረግ ፈለገ ሲሊንደሪካል ካን።
ፋይንድ ሰርፌስ ኤሪያ ኦፍ ዘ ካን ትችላላችሁ አይደል? ሃይቱ አለ፣ ራዲየሱ አለ። ፋይንድ ዘ ቮሊዩም ኦፍ ዘ ካን ሁዝ ራዲየስ ኤንድ ሃይት አር ትዋይስ ዛት ኦፍ ዘ ጊቭን ካን። አሁን ይችኛዋ ደግሞ ምንድነው? ራዲየሱን እና ሃይቱን ትዋይስ ስታደርጉት ያ ማለት ራዲየሱ ስንት ይሆናል ማለት ነው? ትዋይስ በሚሆንበት ጊዜ 8 ሴንቲሜትር ይሆናል። ሃይቱ ደግሞ ስንት ይሆናል? 20 ሴንቲሜትር ይሆናል። ስለዚህ እነዚህን ተጠቅማችሁ እንደገና ቮሊዩሙን ትፈልጋላችሁ ማለት ነው። ከዛ ቮሊዩሙ ምን እንደሆነ እስኪ ቼክ አድርጉ። መጀመሪያ የኦሪጂናል ቮሊዩሙን ፈልጉት። ከዛ በኋላ ትዋይስ ሲሆን ማለት ነው ራዲየሱ ትዋይስ ሲሆን እና ሃይቱ ትዋይስ በሚሆንበት ጊዜ ቮሊዩሙ ምንድን ነው የሚሆነው? የመጀመሪያው አይ ቲንክ ግልጽ ነው ብዬ አስባለሁ። ጀስት በቃል ማሰብ ይቻላል፣ ግን በአሰራር ሰርታችሁ ቼክ አድርጉት። ትዋይስ ነው 4 ታይምስ ነው ወይስ 8 ታይምስ ነው የሚሆነው? ባለፈው የሰራ ነው አለ አይደል? ለምሳሌ አሁን እዚህ ጋር ራዲየሱን ደብል ቢሆን እና ሃይቱ ትዋይስ ቢሆን ጀስት ደብል ቢሆን ማለት ነው ተመሳሳይ። እንደዚህ አይነት ጥያቄ ሊጠይቅ ስለሚችል እነዚህን ፕራክቲስ አድርጉ። መልሳችሁን ኮሜንት ሴክሽን ላይ አስቀምጡልን። በቀጣይ የሆነ ሰዓት ላይ እነዚህን ኮሜንታችሁን ማይተን ጥያቄያችሁን ማይተን ሪቪው ኤክሰርሳይዝ ልንሰራላችሁ እንችላለን። ጥያቄዎች ብዙ የሞዴል ጥያቄዎች፣ የኢንትራንስ ጥያቄዎች ተሰርተዋል። እነሱን እየገባችሁ ማየት ትችላላችሁ። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ